ደረስኩ ስል ምደርስበትን አላማ እናቴ ነው የምታጨነግፈው። ዛሬ መዳም ቤት ነኝ፣ ደሞዝ እያገኘሁ ነው እንደፈለኩ። አሁን ብልክ ቀጣይ ወር አስቀምጣለሁ፣ ቀጣይ ወር ብልክ የቀጣይ ወር አለ፣ ገና 2 አመት አለኝ እያላችሁ ገንዘባችሁን ላኩ ስትባሉ ዝም ብላችሁ ያለ ካልኩሌት ያለ ሂሳብ አውጥታችሁ ሳታወርዱ ምንድነው የሚፈልጉት ለምንድነው የሚያስፈልጋቸው ሳትሉ ሳትጠይቋቸው ለ10 ሺህ ብር ወጪ እናንተ 40 ሺህ ብር 50 ሺህ ብር የምትልኩ ሴቶች ይሄን ቪዲዮ እስከ መጨረሻ እንድታዳምጡት እፈልጋለሁኝ ማለት ነው። ምክንያቱም መጨረሻ ልካችሁ ማለት ነው ቤተሰብ የመሰለን ነገር ነው የምታጡት። በነገራችን ላይ ቤተሰብ ነው ጋይስ፣ ወላሂ እውነቴን ነው። ቤተሰብ ሀብታም ሆናችሁም እኮ አሁን አንዳንዴ ሀብታም ሆነው ተንደላቀው ምናምን ምን አለ እናቴ በኖረች፣ ምን አለ አባቴ በኖረ፣ ምን አለ እምኖርለት ቤተሰብ በኖረ እንላለን ሁላችንም ጋር። ለምሳሌ ተቸግረን እንጂ ሀብታም ብንሆን እንላለን። ግን ቤተሰብ ሀብታም ሆንሽ ድሃም ሆንሽ ቤተሰብ አስፈላጊ ነው። ግን እኔ ብዙ ጊዜ አሁን ቤተሰቦችን መውቀስ አቁሜያለሁኝ። ምክንያቱም አንዳንዴ እንደ ሰው ቆም ብለን ማሰብ አለብን። እህቶቼ ዛሬ ስለኛ ጥፋት ነው በሰፊው ምናወራው። ማን ነው ጥፋተኛው እነሱ ናቸው ወይስ እኛ ነን የሚለው በሰፊው ስለምናወራበት ይሄ ቪዲዮ ለብዙ አዳዲስ እህቶች ኮንትራት ቤት ላሉ በውጭም በውስጥም የሚገኙ 20 አመት 30 አመት 15 አመት እየለፉ ዋጋ እየከፈሉ ላልተቀየሩ ሁሌም ሀዘንና ለቅሶ የተሞላ ህይወታቸው የተበላሸ እህቶቼ እንዲደርሳቸው የቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ አደራ። ላይኩ አስፈላጊ ነው። ለምን ለአንድ እህትሽ ቢጠቅም አንቺ ላይክ አድርገሽ በቃ ጥሩ ነገር ነው፣ እርካታ ታገኛላችሁ ማለት ነው። እኔ ቪዲዮ መስራት አላቆምም፣ እናንተም ላይክ ማድረጋችሁን አታቆሙ። እኔ ቤት ከረገጣችሁ ላይክ አድርጉ። ቪዲዮ ኢቭን ባታዩት ላይክ አድርጉ። ለምን ለሌላ እህትሽ ይደርሳታል። አንቺ ምናልባት ከኔ የተሻልሽ ወይም ከእህቶችሽ የተሻልሽ ትሆኛለሽ። አንቺ ይሄ ቪዲዮ ክሊክ የምታደርጊ ሴትዮ ማለት ነው። ግን ለሌላ ምንም የማያውቁ እህቶች አሉ ጋይስ። ወላሂ በቃ መዳም ቤት መስራት ዛሬ ላይ ወጣትነታቸው ጉልበታቸው በቃ በከንቱ እየሰሩ እንዳልሰሩ ነገ ህይወታቸው የሚጨልማባቸው እህቶቼ አሉ ማለት ነው። ቪዲዮ ሼር አድርጉ እላችኋለሁ። ተረፈ እኔ በጣም ወዳችኋለሁ፣ በጣም አከብራችኋለሁኝ። ስለምታበረታቱኝ ላቅ አለ ምስጋና ይገባችኋል። ቀጥታ ወደ ቪዲዮ ስንሄድ ምንድነው የተፈጠረው መሰላችሁ? ቀንጨብ አድርጌ አንድ ቪዲዮ አስደምጫችሁ ነበረ። የሆነ ነገር በቃ አልፍ ያለው በቃ ሊሳካልኝ ነው ስል እናቴ ናት የምታጨናግፈኝ ብላ ተናግራለች። አያችሁ፣ እናት ናት። እናት ሺህ ዘመን ትኑር። በቃ እውነቴን ነው የምላችሁ። ሌላው ይቅርና እናት ትኑር። ምን ለማለት ፈልጌ ነው? እናቴ ናት አላማ የምታጨናግፍብኝ አለች እቺ ልጅ። በነገራችን ላይ ልጅቷንም አልፈርድባትም፣ ግን አሁን ላይ ልጅቷ አሁን ስለገባት ነው እንደዛ ያለችው። ግን እናንተ ሳይረፍድባችሁ ይግባችሁ። እሷ ብዙ ዋጋ ከፍላለች። ከዚህ በፊት የለም ቤሩት ስትሰራ ነበረ ለብዙ አመታት። ከብዙ አመታት በኋላ ደግሞ የሆነ አረብ አግብታ የ21 አመት ነው ምናምን ልጅ ተወስዶባታል። ባሏ ሲሞት የባሏ የአረቡ ቤተሰብ አባረሯት ከዛ ቤት። ከዛ ኢትዮጵያ ሄዳ የላከችው ብር ምን ያለችው ብር ምንም ነገር አልነበረም። ከዛ በኋላ ሄዳ አግብታ አሁን ደግሞ አላስቆም ላኪ እያሏት ማለት ነው። በጣም ዋጋ ከፍላለች። አሁን ዱባይ ነው ያለችው ማለት ነው። አሁን ደከማት። አያችሁ ጉልበት ይደክማል። ባይዘው አሁን አምሳሌ አንቺ እህቴ ወጣት ነሽ። ወጣት ሆናችሁ ገንዘባችሁን እኔ አትርዱ አይደለም ቤተሰብ የመርዳት ግዴታ አለብን። ምክንያቱም እነሱ ቅንጣት እንኳን ሳይቆጥቡ ለመልካቸው፣ ለሁኔታቸው፣ ለኑሯቸው ሳይኖሩ ለራሴ ሳይሉ እነሱ ሳይጎርሱ እኛን አጉርሰውናል። ግን እኛንን ብልጥ መሆን ያለብን። ለምሳሌ አረብ ሀገር መጥተሻል ዛሬ ላይ ለምሳሌ ቤተሰቦችሽ ብር ላኪ ቢሉሽ አባት እናትሽ ብሩ ለምንድን ነው የሚያስፈልገው ማለት መቼስ እኛ ጠግበን እነሱ እየራዋቸው መኖር እንደሌለባቸው ሁላችሁም ታምናላችሁ። ህሊናችን አይፈቅድም ያንን። ግን ለምሳሌ ቤተሰብ ወይ 5000 ብር ቸግሮት ወይ 10000 ብር ቸግሮት ብር ላኩ ስትባሉ ስንት ብር ነው የቸገራችሁ? ወይ 5000 ሊሆን ይችላል። እኔ ስለማቅ ነው በነገራችን ላይ ለ10000 ብርና ለ5000 ብር ወላሂ ነው የምላችሁ የመቶ ሺህ ብር በሬ ይሸጣሉ። 100,000 ብሩ ያልቃል በቃ በዛ ምክንያት ማለት ነው። ከዛ ምንድነው የምትፈልጉት ለምንድን ነው ብላችሁ ጠይቋቸው። በቃ ስንት ብር ነው የሚያስፈልገው? መቼስ ያን ያህል የመንግስት ሰራተኛ ምናምን እዳ የለባቸው። ከ5000 ብር ከ10000 ብር ከ15000 የዘለለ አይፈልጉም። በየወሩ ላያስፈልግ ይችላል ማለት ጠይቁና የሆነውን ነገር ብቻ ነው ብራችሁን ቆጥባችሁ መላክ ያለባችሁ። ሁሉንም ብር በጭራሽ እንዳትልኩ፣ ብራችሁን ሰብሱ። ምክንያቱም ለምሳሌ ሀተ እንኳን ወላሂ ነው የምላችሁ የኛ ሀገር ገና አልሰነጠለም። ምክንያቱም አብዛኞቻችን ከገጠር ወጥተን ነው እዚህ ሀገር ምን መጣው። አሁን ገጠር ላይ 2 እህታማሞች 3 ወንድማማሞች ምናምን አረብ ሀገር ላይ ሲኖሩ የዛ ቤተሰብ እንደ ሀብታም ነው የሚቆጠረው።
እኔ ለእናቴ ሁሌም ነው የምናገራት። በነገራችን ላይ ወላሂ እኛ በእርግጥ ጆሮአችን ትልቅ ነው። 2-3 አረብ ሀገር አሉሽ ነው የምትባዩ። ነገር ግን እኛ እዚህ ጋር ተመችቶን አይደለም ያለ ነው። እንደ ቤትሽ ኑሪ ነው ምናት ለእናቴ ማለት ነው። ወላሂ በግልጽ ነው። እኛ እኮ ሽንት ቤት ነው የምናጥበው ማየ ነው ምላት። እናንተም ለቤተሰቦቹ ይሄንን መናገር እዚህ አረብ ሀገር መምጣት ክብር እንዳልሆነ በክብር በፍቅር ሳይሆን የምንኖረው ተንቀን ሽንት ቤት አጥበን ሲቆጡንም ተቆጥተውን የሚደበደቡ እህቶችም ደግሞ ተደብድበው ነው ይሄን ገንዘብ እንደሚመጣ መናገር መቻል አለባችሁ። ለቤተሰቦቻችሁ ማስረዳት። ብር ላኪ ስትባይ 40-50 ሺህ እያልሽ እንዳትልኪ። ለምን ብር በነገራችን ላይ ያስቀምጠው ሰው እጅ ላይ ነው የሚቀመጠው ብር። አንቺ ግን በየወሩ ቡል እያረግሽ ምትልኪ ከሆነ ብትልኩም በአግባቡ 5000 6000 እየቆጠባችሁ 10,000 በወር እንደው ካስፈለገ እሱም እያያችሁ ለምንድን ነው የሚፈልጉት? ለምን ቤተሰብም ይጠፋሉ። ብዙ ጊዜ እኛ ስንልክላቸው አይዟችሁ አብሽሩ እኛ ለን ስንላቸው እነሱ እየጠፉ ነው። ነገ አንቺ በሆነ ምክንያት ታመሽ ወይም ደግሞ ብዙ አመት እንደዚህ እየለፋሽ ከርመሽ አገር ቤት ስትገቢ እነሱ ድባቴ ይዛቸዋል። ድባቴ ማለት የዲፕሬሽን ውስጥ ነው የሚገቡት፣ ይደበራሉ ምናምን። አንቺን አይፈልጉሽም ከነጭራሹ። ደግመሽ ሂጂ ሁላ ሊሉሽ ይችላሉ። አንቺ ልከሽ እድሜ ልክሽ ግን የሆነ ወራቶች ሳትልኪ ስትቀሪ አንቺ እድሜ ልክሽን እንዳላክሽ ነው የሚቆጥሩት። ገባችሁ? እነሱ ላከች ይሉኛል ብላችሁ 50,000 ብር 60,000 ብር እንዳትልኩ። ቤተሰብ ነው። ከተቸገረ የመርዳት ግዴታ አለብን፣ እንረዳቸዋለን። ነገር ግን ራሳችን ጥለን ሳይሆን ምንረዳቸው ለራሳችንም እያሰብን። አንቺ ሴት ልጅ ነሽ። ሴት ልጅ 20 አመቷ ከሞላ በኋላ አለቀ። ፈላጊዋ 25 26 እስከ 30 ባለው ፈላጊዋ እየቀነሰ ነው። ከዛ በኋላ አረብ ሀገር ደግሞ ከመጣችሁ ምን አላት የሚል ወንድ ነው። ምን ውበቷ ጥሩ ነው፣ ጎበዝ ናት፣ ጠንካራ ናት፣ ቆንጆ ናት ምናምን ሳይሆን ምን አላት አረብ ሀገር ይሄን ያህል አመት ሰርታ ነበር ምን አላት ተብሎ ነው ባለም የሚመጣልሽ ማለት ነው። እና ንቁ እህቶቼ፣ ወላሂ ንቁ። እና ከቤተሰቦቻችሁም ጋር እንዳትጠሉ፣ እንዳትረገሙ። በእናት አባት ለእናት አባት የሚያስፈልጋቸው ለዱዓም ከሆነ 2,000-3,000 ከሆነ ቀለብም ከሌላቸው በየወሩም ቀለብ የምትገዙ ከሆነ 5,000-6,000 በቂያቸው ነው። ግፋ ካለ አሁን ኑሮ ስለተወደደ 10,000 በቂያቸው ነው። ቀለብ የምትገዙ እህቶቼ፣ ቤት ክራይ ምናምን የምትከፍሉ እህቶቼ ያን ያህል የተጋነነ ቤት ሳይሆን ወጣ ያለ ቤት ተከራይቶ የሚኖር ቤተሰብ ካለባችሁ ወጣ ያለ ረከስ ያለ ቤት ከነቀለባቸው 10,000 12,000 የሚሆን ከዛ ደግሞ ማስቀመጥ ጥሩ ነው። ባላችሁ ለምሳሌ የቤት ክራይ ከፍላችሁ የቀለባቸውን ችላችሁ ምናምን ቢያንስ እጃችሁ ላይ በወር 30,000 ብር ሴፍ ብታደርጉ ቢያንስ ቤት ላሰሩ ትችላላችሁ፣ መሬት ላትገዙ ትችላላችሁ። ከተማ የሆናችሁ ነው የምላችሁ ላትገዙ። ግን እጃችሁ ላይ ብር አለ። ብር ካላችሁ ነገ ላይ አገራችሁ ላይ ብትታመሙ ወይም የሆነ ነገር ቢደርስባችሁ ነግዳችሁ መኖር ይቻላል። አገራችን ላይ አሁን አገራችን ላይ ዝቅ ብለን አንሰራም፣ ወይም ደግሞ መጀመሪያ የምንንቀሳቀስበት ብር ስለሌለን እንጂ ወላሂ መስራት ይቻል ነበር ወላሂ። እኔ አሁን ማለት ነው ለእናቴ ቤት እሰራለሁ ብዬ እንጂ የመጣሁት የዛሬ ስንት አመት ያኔ እንደው 10,000 15,000 ብር ነበረኝ። የራሴ ህይወት አያቅተኝም። ዝቅ ብዬ ሰራ